አንድ ነገር ትዝ አለኝና ለምን እሱን አላጫወታችሁም? በእርግጥ አንድ ጥያቄ አለኝ። እየኖርን ነው እየሞትን ያለ ነው ወይስ ሞተን ነው እየሞትን ያለ ነው? ይህ ስድብ እኮ አይደለም እንዴ! እኔ አሁን በጣም በእውነት መታሰብ አለበት። እየኖርን ነው መሞት ያለብን ማለት ስንሞት ጤነኛ ሰዎች ካሉ ያስቡናል፣ መታሰቢያ ያደርጋሉ፣ ዝክር ይዘክራሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼም ከየትኛውም ሃይማኖት እዚህ በኢትዮጵያ ምድር ላይ በምድር ኢትዮጵያ ካለ ከየትኛውም ሃይማኖት በላይ ረጅም ዕድሜ ያላት የተጻፈ የዜማ ስነ ስርዓትም መጽሐፍም ቅርስም ሀብትም ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢያንስ ከቅዱስ ያሬድ ብንነሳ 1500 ዓመት አለ። ቢያንስ ከቅዱስ ያሬድ ብንነሳ ይሄ ማለት ነብዩ መሐመድ ከመወለዳቸው በፊት ማለት ነው። እንግዲህ የሙስሊሞች ነብይ ጠቅላላ የዓለም ላይ የቢሊየን ህዝብ ተከታይ ያላቸው የሙስሊሞች ነብይ ከመወለዳቸው በፊት አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ያሬድ የሚባል ዜማ ከነ ጽሁፉ ድጓ ጾመ ድጓ ምዕራፍ እንዴ እቀባጥራለሁ የሚባል መጽሐፍ ብቻ አለ። ድጓ ጾመ ድጓ ምዕራፍ ዝማሬ መዋስት እንደዚህ የሚባሉ ነገሮች ማለት ነው። አላውቃቸውም፣ ስማቸውን ነው የማውቀው። ሰምቻቸው ሊሆን ይችላል ግን አላውቃቸው። የኢትዮጵያ ሀብት ናቸው። ማን ያሳውቀን? ስለ ስማቸው ነው ሁሉ የሚያወራው። እና ስማቱ ማዕረግ ይኖራቸዋል። ስማቸው ንጋቱ የሚባል ባህር ዳር ዩኒቨርሲቲ የሚሰሩ እንዳሉ አውቃለሁ። ጦማር ትስብእትን የእሳቸው ጋር ነው ያገኘሁት። በዛ ምክንያት ነው ደውዬ ባህር ዳር ዩኒቨርሲቲ ያነጋገርኳቸው። ግን አሁን አንድ ነገር ብዬ ነው። ለምን በኢትዮጵያ ምድር ረጅም ዓመት ያላት ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ቢያንስ እስልምና ሳይፈጠር ነበረች። ካቶሊክ ሳይፈጠር ሳትገነጣጠል ኢትዮጵያ ኦርቶዶክስ ነበረች። እና ተሰዓቱ ቅዱሳን 9ኙ ቅዱሳን ምንላቸው ስለ አቡነ አረጋዊ እንላለና ስለ አቡነ አረጋዊ አቡነ አረጋዊ ትግሬ ናቸው ያለ ማን? አቡነ አረጋዊ ትግሬ ናቸው? አንተ አቡነ አረጋዊ አባ ዘሚካኤል ከሶሪያ የመጡ እኮ ናቸው እንጂ እና አቡነ አረጋዊ እነ አባ ጉባ ከ9ኙ ቅዱሳን የግድ ማይጮ ከደረስኩ አይቀር ብዬ አባቴ ውልህ በረሃ ገደል ዳገት ምናምን ብዬ ወጥቼ አባ ጉባ ገዳም ተገኝቻለሁ። እና በ2009 ወይ 2010 አካባቢ 2009 አካባቢ አባ ጉባ ከተሰዓቱ ቅዱሳን አንዱን ተሳልም ያለው አባ አፍጼ አባ ይማዕታ አባ አቡነ ጰንጠሌዎን አጼ ካሌብ የመነኮሰበት ንጉሥ አጼ ካሌብ የመንን ካረጋጋ በኋላ የመነኮሰበት ቁርአን ላይ 114ኛው ምዕራፍ ሱራ 114 ስለ አጼ ካሌብ ነው ወዳጄ። የቁርአን 114ኛው 105ኛው ይቅርታ ከ114ቱ ሱራዎች የቁርአን ዋና ክፍሎች 114 ናቸው። ከ114ቱ 105ኛው ስለ አጼ ካሌብ የመን ላይ ስለ ሾመው ስለ አብርሃ ነው የሚያወራው። 5 መስመር ነው ያለው። ቀላል ነው፣ ጎግል አድርጋችሁ አንብቡት። እንግዲህ አጼ ካሌብ ራሱ እንግዲህ እስልምና ሳይመሰረት ከእስልምና ስንት መቶ ዓመት ይሆን? 100 ዓመት አይቀድምም እንደዛ አካባቢ አጼ ካሌብ። ስለዚህ ኋላ ነው ቁርአን ላይ የተጻፈለት ማለት ነው። ስለዚህ ከእስልምና በፊት አጼ ካሌብ የመን ላይ ሄዶ የድንግል ማርያም ቤተክርስቲያን እንዲሰራ ተደርጓል። በጣም እንግዲህ ቁርአን 105ኛውን ጎልጎል አድርገህ ማንበብ ነው። ይሄ ምድህ ለምንድን ነው? አሁን ይሄ ሀብት አለ፣ ታሪክ አለ። ለመጣላት እኮ አይደለም። ለመጣላትማ አባቴ ሙስሊም ነው። አባቴ እኔ ራሴ አቶ አቡ ሐሰን ልጅ እኮ ነኝ። ሐሰን ሙስሊሞች የጀግና ሙስሊም ቤተሰብ ልጅ ነኝ። ግን አውሬዎች አይደሉም ቤተሰቦቼ። የጀግና ኦርቶዶክስም ቤተሰብ ነኝ በእናቴ ደግሞ። በቃ በልጅነቴ እናቴ ጋር የተጠመቅኩት ሳድ ጎደድኩት እንጂ ፈርገጥ ብዬ ሙስሊም፣ ፕሮቴስታንት፣ ካቶሊክ ምናምን ብዬ ጆቫ ያልገባሁበት የለም። ችግር አለብኛ። ችግር መሰለ ውሸትና እውነትን መለየት ፈልጋለሁ። ያ ግን ችግር አይደለም። እየኖርኩ መሞት ነው የምፈልገው። እየኖርን ነው እየሞትን ያለ ነው። እየኖርን ከሞትን እሰየው። እኔ አሁን ሁሉ የምነግራችሁ ለምንድን ነው? ኢትዮጵያ የጀግኖች ሀገር ነች፣ የአንበሶች ሀገር ነች። ኢትዮጵያዊ መልኩ ነብር ዥንጉርጉርነቱን ይለወጥ ዘንድ ይችላልን? ይህ ኢትዮጵያዊ መልክ እኮ ጀግንነት ነበር። ቀንጨራ ሊሆን ይችላል እንደ እንትና፣ ግን እሳት የላሰ ሰው በቃ ኢትዮጵያዊ ጀግና ነው፣ የጀግና ህዝብ። ዝም ብለን ነው የጀግና ህዝብ እናት ምንለው? ዝም ብለን ነው ጀግና ምንለው? የውሸት ነው እንዴ የምንኖረው? የአርቲፊሻል ኢንቴሊጀንስ ዘመን አይደለም፣ ያንተ ነው ዘመኑ፣ ያንቺ ነው። የኮምፒውተር ዘመን አይደለም። ኮምፒውተርማ ተምሬው ነበረ፣ እንደነማ አሰልጥኞም ነበረ፣ ገንዘብም አግኝቼበት ነበር። እየኖርክ ነው መሞት ያለብህ። መኖር የሚባለው ምንድን ነው? እንግዲህ ደግሞ ይሄ እኔ ህይወት እውነት መንገድ ነኝ የሚለው ነገር ስትረዳ መኖር ማለት ከህይወት ማለት ነው። ህይወት ደግሞ ምንድን ነው? ህይወት ህላዌ መኖር ከመኖር ጋር ይገናኛል። ሕያው አዳም ለሚስቱ ሔዋን አላት ህይወቴ ሲል የመኖሪያ መንገዴ፣ ብርሃኔ፣ አቅጣጫ ያስቀያሪ አዲስ ምዕራፍ የተከፈተሽልኝ አላት ለዳግማዊት ቲቷ ይሆናል ለድንግል ማርያም ምሳሌ አድርጎ ማለት። እየኖሩ መሞት የሚባለው ምንድን ነው? እየኖሩ መሞት እኮ እየበሉ መሞት አይደለም።
እየጨፈሩ እየዘፈኑ ድራማ እየሰሩ እያነበቡ መሞት አይደለም እየኖሩ መሞት ማለት። ለመሞት አልተፈጠርንም። ሲጀምር ሞትን ምን አመጣው? ሞትን ያመጣው እኮ ተስፋ መቁረጥ ነው። ክርስቲያን ተስፋ ይቆርጣል እንዴ? ወዳጄ እኔ እየሞትን ነው እየሞትን ያለ ነው። በቁም የሞቱት ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸዋል እኮ ክርስቶስ። ወንድሜ ቤተሰቤን ቀብሬ ልምጣ ሲለው ክርስቶስ ጌታችን አምላካችን ምንድን ያለ? ሂድ እነሱን ተዋቸው፣ ሙታን ይቀበሯቸዋል። የሞተውን በቁም የሞቱት ይቀበሯቸው እኮ ማለት ነው። በቁም መሞት አለ። አብዛኞቻችን በቁም ሞተናል። ለምን? ስለማንበላ አይደለም፣ ስለማንጠጣ አይደለም፣ ስለማናነብ አይደለም፣ ስለማንጽፍ አይደለም፣ ስለማንናገር አይደለም። የቲክቶክ ሙታን ስንት አሉ? የዩቲዩብ ሙታን፣ የቴሌግራም ሙታን፣ የፌስቡክ ሙታን አሉ። ህይወት ያላቸው ደግሞ መኖራቸው ደስ የሚያሰኝ ብናደምጣቸው፣ ብንሰማቸው፣ አመት ሙሉ ብንሰማቸው ደስ የሚለው አሉ። ይሄ ማለት ቲክቶክ ላይ ልክ ስከፍተው አላይ ምልና 30 ስለዚህ ዴሊት አደረኩት። አሁን ስንት ወሮ ነኝ? ቴሌግራም ስከፍት ብዙ፣ ዩቲዩብ ስከፍት ብዙ ሰዓት ይወስድብኛል። ይሄ እኮ መኖር አይደለም። ራሴን ማዘዝ ካልቻልኩኝ፣ አየሩን አይቼ ማድነቅ ካልቻልኩ፣ እግሬም ካልሄደ፣ አይኔ ካላየ፣ አይኔ ለስልክ ነው እንዴት ተፈጠረው? ጆሮዬ ለምንድን ነው ለኤርፎን ነው እንዴት ተፈጠረው? እግሬ የተፈጠረው ሊዘፈዘፍ ነው እንዴ? አረ እየኖሩ ሞት አለብን። እየኖርን ለመሞት ደግሞ ነቃ ማለት አለብን። መንቃት ማለት ምንድን ነው? አንበሳ መሆን ነው። ኮራ በል፣ ወደ ኋላ አትይ፣ ወደፊት። ከኋላ ምን መጣ አልመጣ አይመለከትም። ተኝተህ ምን መጣ አልመጣ ብለህ አትቃዥ ማለት በቃ ወደፊት ነው። እየኖርን መሞት የሚባለው እንዴት ነው? አንተ የሆኑ ሴቶች እኮ መንገድ ላይ ሳይ እንዴት አንገቴ እንደሚዞር ብታይ፣ የሆነ ነገራቸውን ማሳይ እዛ ለክ አንተም እንደኔ ነው። እሺ ሴቶቹስ? እናንተም የኛ የወንዶቹ መበላሸት፣ የወንዶቹ ሴት መሆን እናንተንም አበላሻችሁ። ምን ይደረግ? መኖር የሚባለው ወንድ ሴቱ ሴት ሲሆን ነው። አጉል የሴቶች እኩልነት ምናምን ምንድን ነው እኩል የምንሆነው? እኔ እኮ እንደሚጋ እኩል አይደለም። ከመንታ ጋር ማንም እኩል አይሆንም። እንኳን ከሴት ጋር ሴት ከወንድ እኩል አይደለችም፣ ወንድ ከሴት እኩል አይደለችም። ነፍስ ከነፍስ ግን እኩል፣ ሰው በሰውነቱ እኩል። የዘበኛችሁና የጽዳት ሰራተኛችሁ ነፍስ ከአንተ ነፍስ ሊበልጥ ይችላል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎደል ምን ይተርፈዋል አለ ክርስቶስ። ልብስ ብትለብስ፣ መኪና ቢኖር፣ ቤት ብትሰራ፣ ሀብት ቢኖር፣ የፈለገው ሀገር መሄድ ብትችል፣ መውጣት ብትችል፣ የፈለከው ቢታዘዝ፣ ባሪያ፣ ሰራተኛ፣ አሽከር ምናምን ቢኖርክ ነፍስ ካልጸደቀች ምን ይሰራል? ካልኖርክ በቁም ከሞት ምን አትረባም ማለት ነው፣ አትረቢም ማለት ነው። እንደዛ ከመሆን እግዚአብሔር አምላክ ይሰውራል። እየሞትን እንድንኖር ያስፈልጋል ለማለት ነው። እችን ላስታውሳችሁ የመጣሁት። አዲስ ሀሳብ ካላችሁ አካፍሉኝ። እኔ ይሄን እንዲቆሰቁሳችኋለሁ። ሰብስክራይብ ግን አርጉ፣ አትጡ።